ሰላም። በዚህ ቪዲዮ ኔክሮ የተባለ በ22 የተለቀቀ ፊልም ይዤላችሁ መጥቻለሁ። ፊልሙን እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በሜን ግዛት አካያ ስፖርት በምትባል ከተማ ጊዜው 1998 ነው። በደም የተበከለ አንድ ቤት የግድያ ማስረጃም ይታይበታል። አንዲት ሴት ወለሉ ላይ ሞታ ተኝታ እናያታለን። በዚህ ትዕይንት መካከል ሳም የተባለች ትንሽ ልጅ የሞተችውን የእናቷን አካል እየተመለከተች ነው። ልብ በሚሰብር ሁኔታ ከእናቷ የሞተ አካልም ጡቷን መጥባት ትጀምራለች። ትዕይንቱ ወደ 2022 ዓመተ ምህረት ይቀየራል። አሁን ወጣት የሆነችው ልጅ በካሊፎርኒያ ውስጥ አስክሬን ለቀብር በማዘጋጀት ትሰራለች። ቀኖቿ የሞቱትን ሰዎች አስክሬን ለመጨረሻ ረፍታቸው በማዘጋጀትም የተሞሉ ናቸው። ከቀብር ስነ ስርዓት በኋላ የቀብር ስነ ስርዓቱ ዳይሬክተር ሄንደርሰን ከውጭ ያገኛትና ልዩ ስራዋንም ያወድስላታል። ለሞቱት ሰዎች ያላት እውነተኛ ርህራሄ ሳይስተዋል አልቀረም። በዚህም ምክንያት ተገቢ የሆነ የደሞዝ ጭማሪም ታገኛለች። እሷም ወደ ፍቅረኛዋ ጄሲ ቤት ስትመለስ እናያለን። እሱም አቃቤ ሕግ ሆኖ ይሰራል። ስለ ደሞዝ ጭማሪው ጥሩ ዜና ስታካፍለው ምሽት ላይም ደስታቸውን ለማክበር ይስማማሉ። በዚያ ቅጽበት ጄሲ ወደ ፍርድ ቤት ከመሄዱ በፊት ግንኙነት መፍጠር ትፈልግና ዓላማዋ ግልጽ ሆኖ ወደሱ ትቀርባለች። ነገር ግን እሱ ፈገግ እያለ በቀስታ እምቢ ይላታል። ልብሷ ላይ ፎርማሊን ሽታም እንዳለ ይነግራታል። ከጓደኞቿ ጋር እየጠጡ እየተጫወቱ ስለ ጄሲ እምቢታ ቅሬታ ታቀርባለች። ሳም በግንኙነታቸው ውስጥ ጥልቅ ችግሮች ሊኖሩ እንደሚችሉና ጄሲ ለስራዋ ያላትን ፍቅር በእውነት መረዳት ይችል እንደሆነ ጥያቄዋ ነው። ሳም ጄሲ የቀብር ስነ ስርዓት ቤት ውስጥ መስራቷን ሞትን የሚያካትት ስለሆነ እንደማይወድ ትገምታለች። ጓደኞቿ ግንኙነቶች ብዙውን ጊዜ ከሁለቱም አጋሮች ስምምነትንና አንዱ የአንዱን ስራ ማክበርን እንደሚያካትቱ ያምናሉ። ከስራዋ በላይ ጄሲን ታስበልጣለች ወይ ብላ ስትጠይቃትም ሳም እያመነታች እናያታለን። አስክሬን አዘጋጅ ሆና የምትሰራው ስራ ጥልቅ እርካታ እንደሚሰማት እንዲሁም ከሞቱት ጋር ያላትን ጥልቅ ግንኙነትና ያዝኑ ቤተሰቦች መሰናበቻቸውን የማሳመር አስፈላጊነትን ትገልጻለች። ሳም ለአገልግሎቱ አንድን ሰው እያዘጋጀች ሳለ አዲስ መቃብር ቆፋሪና አስክሬን ተሸካሚ ቻርሊ ሌላ የሞተ ሰው ይዞ ወደ ክፍል ይገባል። ቻርሊ ከመውጣቱ በፊት በከረጢቱ ስላለችው ሴት የሆነ ነገር ሲያንሾካሾክ ታስተውላለች። ሳም ስለ ቻርሊ ድርጊት ያላት ጉጉት እያደገ ይሄዳል። በኋላ ቻርሊ ለሳም የሞተችውን ሴት እንዲያጅባት ክብር ስለሰጠችው አመስግኗት እንደነበር ይነግራታል። ለሚያጓጉዘው ሰዎች አክብሮትና ምስጋና ማሳየት የተቀደሰ ግዴታው እንደሆነ ያምናል። ሳም ለስራው ባለው አክብሮት ተደንቃ በጥሞና ታዳምጧለች። ያ ምሽት ለጄሲ ለመዋብ ልዩ ጥረት ካደረገች በኋላ በመጨረሻ አብረው ጊዜ ያሳልፋሉ። መሃል ላይ ሳም በድንገት የቻርሊ ትዝታዎች ብልጭ ድርግም ይሉባታል። በስራ ቦታ ሌላ ቀን ሳምና ቻርሊ ከሞት በኋላ ምን እንዳለ ስላላቸው እምነትና ከሞቱ በኋላ ሰውነታቸው እንዴት መያዝ እንዳለበት ያላቸውን ምርጫ በተመለከተ ጥልቅ ውይይት ያደርጋሉ። በተለያዩ ባህሎች ውስጥ ስለሚደረጉ የተለያዩ ስርዓቶች ታሪኮችን በመጋራት ስለ ቀብር ስነ ስርዓቶችም ታሪክ ያወራሉ። የሳምን ጀብደኛ መንፈስ የተገነዘበው ቻርሊ የጄሲ ወግ አጥባቂ ምርጫዎች ምክንያት እንዳታፍነውም ያበረታታታል። እናም ቻርሊ ስለ ቤተሰቡ አሳዛኝ ሁኔታ ይናገራል። በሰከረ ሹፌር ምክንያት በተፈጠረ የመኪና አደጋ ሁሉንም የሚወዳቸውን ሰዎችም አጥቷል። በአቀኝነቱ የተነካችው ሳም ስለ ቤተሰቧ ሞት የራሷን ልምዶችን መናገር እንዳለባት ይሰማታል። እስካሁን ድረስ በራሷ ይዛ ያቆየችውም ነገር ነበር። ለቻርሊ ልትነግረው ስትል ጄሲ ደውሎ ወላጆቹ ቤታቸው እንዳሉ ይነግራታል። ሳም የጄሲ ወላጆችን ለመገናኘት ወደ ቤት ትጣደፋለች። ከቻርሊ ጋር ለመነጋገርና የግል ታሪኳንም ለመንገር ሌላ እድል ለመፈለግ አቅዳለች። ወደ ውስጥ ስትገባ ቤቱ በጨለማ ተሞልቶ ነበር። ስትራመድ መሬቱ እንደተሰበረ ብርጭቆ የምትረግጥ ይመስል ድምፅ ማውጣት ይጀምራል። ይህም ወደ ኩሽናውም ያመራታል። እናም እናቷን በአሳዛኝ ሁኔታ ያጣችበትን የቤት ወረራ የሚያስፈራ ትዝታ ይቀሰቅስባታል። በሐዘንና በፍርሃት ተውጣ እንባዋ እየወረደ ሳም ትወድቃለች። በዚያ ጊዜ ጄሲ ያገኛትና በተሰበረው ትዝታዋ መካከል አቅፎ ያጽናናታል። ነገር ግን በስተጀርባ በድንገት እንግዶችን እንመለከታለን። እሱ አስደሳች አጋጣሚ ይሆናል ብሎ በማሰብ የጋብቻ ጥያቄ ለማቅረብ አቅዶ ነበር። ከእግሮቿ በታች ያለው ጩኸት የተሰበረ ብርጭቆ ሳይሆን እሷ የምትወደው ሲሪያል ምግብና በጽጌረዳ አበባዎች የተጻፈ የጋብቻ ጥያቄ እንደሆነ ስትገነዘብ ግራ መጋባትና ህመም አይምሮዋን ይሸፍናል። ጄሲ ጥሩ ትውስታ ለመፍጠር ተስፋ በማድረግ ሳያውቅ ጥልቅ የተቀበረ የስሜት ቀውስም ቀስቅሷል። ሲሪያሉና የአበባዎቹ ቅጠሎች በደካማው ብርሃን ውስጥ የደም ጠብታዎች መስሏት ነበር። የእናቷ አሳዛኝ ሞትም አስከፊ ትውስታ ሆኖባታል። ራሷን ለማረጋጋት እየታገለች ሳም በሐዘንና በጸጸት ድምፅ
የጄሲን ልባዊ ጥያቄ አልተቀበለችውም። በስሜት ተውጣና በሐዘኗ ውስጥ ጄሲ ያለ አሳዛኝ ትዝታዎች የፍቅር ምልክቶቹን ደስታ ሊካፈል የሚችል መደበኛ ሰው እንደሚገባው በእንባ ትነግረዋለች። በሐዘን የተሞላ ልብ ይዛ ሳም ግራ የተጋባውን ጄሲና በበጎ ፍቃድ የተሞሉ እንግዶችን ትታ ከቤት ትሸሻለች። ደስታ በሚል ተስፋ የተጀመረው ምሽት በተሰበሩ ህልሞችና ባልተነገሩ ቃላትም ይጠናቀቃል። ሳምና ጄሲ ሁለቱም የኪሳራውን አሳማሚ ውጤት እንዲቋቋሙ ይገደዳሉ። ሌላ ምሽት ጆን የሚል ስያሜ የተሰጠው ቀጣዩን አስክሬን ስትቀርብ ሳም ያልጠበቀችው ነገር ይሆናል። እስከ መጠን በላይ በመውሰድ የሞተ ሌላ ወጣት ህይወት አስከፊ እውነታን በመጠበቅ አንሶላውን ታነሳለች። ይልቁንም የቻርሊ የተለመደ ፊት በጸጥታ አረፍ ብሎ ስትመለከትም ትንፋሿ ይቋረጣል። እንባዎች በሳም ጉጮች ላይ እየወረዱ ለሞቶ ሰው የሆነ ነገር ስትለው እንመለከታለን። ቻርሊ በጨለማ ውስጥ ድጋፏ ነበር። የተረዳትና የተቀበላትን ብቸኛው ሰው ነው። በጸጥታ ውስጥ መጽናኛን በመፈለግም በቀስታ ትሰማዋለች። በመጽናናት ከፍተኛ ፍላጎት የተዋጠችው ሳም ምክንያትንና አመክንዮን የሚቃወም ቅርርብን በመፈለግ በህይወት በሌለው ሰው ላይ ስትወጣ ራሷን ታገኘዋለች። ነገር ግን የአስክሬኑ እጅ በረዷማ መዳፍ እግሯን ሲይዘው ድንጋጤ ይወራታል። በድንጋጤና በጥላቻ ተንገዳግዳ ሳም ወደ ኋላም ትመለሳለች። ወደ ቦታውም ስትመለስ ቻርሊ የሌለበት ባዶ ሆኖም ታገኘዋለች። ፍርሃትና ግራ መጋባት በኮሪደር ላይ ስትመላለስም ያሸንፏታል። ቻርሊ እየተነፈሰ ከፊቷ ቆሞ እናየዋለን። ሳም በጥርጣሬና በቁጣም ትገጥመዋለች። እሱም ድርጊቶቹን ለማስረዳት ይሞክራል። የትንፋሹን ፍጥነት ለመቀነስ ኪኒን ወስዶ የሞተ እንዳስመሰለና እሷን ከሐዘኗ ማውጣት ፈልጎ እንደነበር ይነግራታል። ሳም መስመር እንዳለፈ በውሸት ቅርርብ እንድትፈጠርም እንዳታልላት ትከሷለች። በጸጸት የተሞላው ቻርሊ ሊፈውሳትና ህመሟን እንድታይ ብቻ እንደፈለገ አጥብቆ ይናገራል። ግጭታቸው ወደ አሳማሚ የክሶችና የጸጸት ልውውጥም ይባባሳል። በክህደት የተዋጠችው ሳም ምንም እንደማይመሳሰሉ ተናግራ በመዞር ቻርሊን ተው ትሄዳለች። ሳም ስራ ከለቀቀች 2 ወራት አልፈዋል። አሁን ከቀድሞ ህይወቷ በተቃራኒ የሜካፕ አርቲስት ሆና እየሰራች ነው። አልፎ አልፎ የቻርሊ ትዝታዎች ወደ አእምሯ የሚገቡ ነበር። በሰርጓ ቀን ጓደኛዋ ዳኒ በሳም ላይ ያለውን ለውጥ አስተውላ ስራዋን ከለቀቀች በኋላ ምን ያህል እንደተለወጠች ትነግራታለች። ሳም ደስተኛ እንደማትመስል ስትገልጽ የዳኒ ጭንቀት ግልጽ ነበር። ደህና መሆኗንም በቀጥታ ጠይቃታለች። ሳም ውስጣዊ ሁከቷን የሚሸፍን ደካማ ፈገግታ ይዛ አሰልቺና መደበኛ ህይወት ብቻ እንደምትፈልግም ትናገራለች። የሰርጉ ስነ ስርዓት በፍቅርና በሳቅ የተሞላውም ነበር። በቃል ኪዳኗ ውስጥም ሳም ጄሲ በህይወቷ ሁከት ውስጥ ድጋፏ እንደሆነም ትነግረዋለች። ጄሲ በተራው የፍቅርና የጓደኝነት ጉዟቸውን የሚገልጹ በጣም የተወደዱ የጋራ ጊዜያቶችን በቪዲዮ ለማሳየት ልብ የሚነካ አስገራሚ ነገር አዘጋጅቷል። በቪዲዮ የተነኩት እንግዶች በፈገግታና በእንባ ይመለከታሉ። ሆኖም አንድ አስደንጋጭ ክሊፕ ሲመጣ ስሜቱ በፍጥነት ይቀየራል። ሳም ከአስክሬን ጋር የቅርብ ግንኙነት ያደረገችበት የሚመስል ደብዛዛ ቪዲዮ ነበር። እንግዳዎቹ በድንጋጤ ሲተያዩ ጩኸት በክፍሉ ውስጥ ይሰማል። ጄሲ ደንግጦና ግራ ተጋብቶ ቪዲዮ እሷ እንዳልሆነች እንድትክድ ይጠይቃታል። ከሌላ ወንድ ጋር የግብረ ስጋ ግንኙነት ስትፈጽም የሚያሳይ ምስል በማየቱ ቁጣው ጣሪያ ነክቷል። ክፍሉ በጸጥታና በድንጋጤም ተሞልቷል። ሳም ተጨናንቃ ብዙ ነገር ለማውራት እየሞከረች ነው። ነገር ግን በግራ መጋባትና በህመም የተሞሉት የጄሲ አይኖች ከፊቱ ያለውን አስከፊ ማስረጃ ችላ ማለት አልቻሉም። በዚህ ቅጽበትም ቻርሊ ወደ ቤተ ክርስቲያኑ ይገባል። እሱም ጄሲ በውስጡ ያለውን ልዩና ሕያው ነገር እንዳጠፋውም ይጮሃል። ድምፁን በተቀደሰው ቦታ ውስጥ ያስተጋባል። ቁጣና ክህደት በሳም ውስጥ ተንሰራፍቶ ወደ ቻርሊ በመዞር ቪዲዮን ቀርጾ እንደሆነ ትከሷለች። ቃላቶቿ በህመምና በክህደት ስሜት የተሞሉ ነበሩ። በጸጸት የተሞሉት የቻርሊ አይኖች እውነቱን ለመግለጥና ሳም ስሜቷን እንድታይ ብቸኛው መንገድ እንደሆነ አጥብቆ ይናገራል። እንዲሁም ከቅዠቶቿ እንድትነቃ በፍቅር እንዳደረገውም ይጨምራል። ነገር ግን የሳም ቁጣ በጣም ትልቅ ነበር። በእያንዳንዱ የተጣደፈ እርምጃ ቻርሊ የተናገረውን ፍቅርና የተዘበራረቀ ማመካኛውን ትታ ከቤተ ክርስቲያኑ ትሸሻለች። ከጥቂት ጊዜ በኋላ ሳም የቤት ሰራተኛነት ስራ እየፈለገች ችሎታዋንና ልምዷን በመናገር ቀጣሪውን ታስደንቀዋለች። ሆኖም ሌላ ሰራተኛ በአሰሪው ስልክ ላይ የሆነ ነገር እያሳየችው እናያታለን። ሰውየውም በሐዘኔታ ቦታው እንደሞላ ለሳም ያሳውቃታል። የቤት አገልግሎት ንግዳቸው ላይ የወሲብ ጥቃት በመፈጸም ታሪክ ያለውን ሰው መቅጠር እንደማይችሉም ይገልጻል። ተስፋ ቆርጧና እንደተፈረደባት እየተሰማት ሳም የአሰሪውን ጥላቻ አስተውላ ትወጣለች። በመኪናዋ ውስጥ እያለች ሳም እሷና ቻርሊ ያሉበትን ፎቶ የያዘ ቫይራል የወጣ ኢንስታግራም ሚም ታገኛለች። ሳም ማምለጥ አልቻለችም።
አንድ የድሮ ጓደኛዋን ባየችበት ቡና ቤት ውስጥ እንኳን መጽናኛ ማግኘትም አልቻለችም። ጓደኛዋ እሷን ሰላም ለማለትም ታፍራለች። ጨካኝ የሆኑ ነቀፋዎችም ይከታተሏታል። ዞምቢ የሚል ስያሜም ተሰጥቷታል። ብቸኛና የተጠላች እንደሆነች የተሰማት የሳም ተስፋ መቁረጥ ሽጉጥ እንድትገዛም ያደርጋታል። አንድ ቀን በመኪናዋ ውስጥ እያለች የቻርሊ መኪና አይታ ልትከተለው ትወስናለች። በአስጨናቂ ሁኔታ ውስጥ ሳም ሽጉጧን ወደ ቻርሊ አነጣጥራ በሕይወቷ ውስጥ ላለው ሁከት ተጠያቂ ታደርገዋለች። እሱ ሳምን ወደ ግንዛቤ እንድትመጣ ለማድረግ ሞትን የተቃረበ ክስተት እንደፈጠረም ታውቃለች። ቻርሊ ግንኙነታቸውን ለማቆየት ራስ ወዳድነት አሳይቷል። እሱ ስለ እናቷ እንደሚያውቅና ሳም ለቀናት ሕይወት የሌለውን አካል እንዴት እንደተንከባከበችው እንደሚያውቅም ይናገራል። ሳም በእንባ የእናቷን ሁኔታ በተሳሳተ መንገድ እንደተረዳች ትናገራለች። ቢሆንም እሷን ስትንከባከባት ነበር። ለመጨረሻ ጊዜም ደህንነት የተሰማት ይዛን ጊዜ ነበር። ቁጣዋ ቢኖርም የቻርሊ ስራ ከድንዛዜዋ እንዳነቃት ተረድታለች። ነገር ግን ሳታውቅ እንድትቀር ሊፈቀድላት ይገባ ነበር ብላ ታምናለች። ተስፋ ቆርጣና ሕይወቷን መረዳት ስላልቻለችም ሽጉጡን ወደ ጭንቅላቷ ታነጣጥራለች። ቻርሊ አብሮ ደስታ ማግኘት እንደሚችሉም ያሳምናታል። ሳም ትስማማና ሆዱ ላይ ተኩሳ በቆፈረው መቃብር ውስጥም ትገፋዋለች። አፈሩ ሲሸፍናቸው በመጨረሻ የተዛባ ቅርርብንም ይካፈላሉ። ፊልሙም እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? ሀሳብና አስተያየት ካላችሁ ኮመንት ላይ ያሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ